አሁን እስካሁን ያነሳናቸው የቁርአን አያቶች ነበሩ እስቲ ዘዋጅን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ وفي الحديث ጋብቻን በተመለከተ እንደዚሁ ሐዲስ ላይ ተጠቅሷል ጋብቻ ወደ ጋብቻ እንድንሽቀዳደም ነብዩ ሰለላሁ ዐለይሂ ወሰለም ይጋብዙናል روى الترمذي عن أبي أيوب الأنصاري 4 من سنن المرسلين الحياء والتعطر والسواك والنكاح إمام الترمذي بميزقبوت حديث أبو أيوب الأنصاري بمياورت حديث نبي صلى الله عليه وسلم عند الزيه بلوال 4 من سنن المرسلين أرات نقروج يا ملك تنيوج يا نبياتوج سنن نو فلق نو الحياء هفرت حياء مدرك عند والتعطر የሚሸቱ ነገሮችን መቀባባት አጦር ሽቶ ነው ባይሆን ለወንዶች አላያም ሴቶች ለባሎቻቸው ብቻ ለሌሎች ፈተና እንዳይሆን በቤት ውስጥ ተዓጡር ወሲዋክ ጥርስን መፋቅ ወንካህ ማግባት ስለዚህ ማግባት የነብያቶች ፈለግ ነው ማግባት የነብያቶች መንገድ ነው አርአያ ነው ያገባ ሰው ከነብያቶች ጋር የሚመሳሰልበት አንድ ነገር ይተከሰለታል ኒካህ ተመሳስሏል ከነብያት ይባላል ከላጤዎች ዓለም ተፈናቀለ ወደ ከበሩ ሰዎች መጣ እንዳይከፋችሁ ነብዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج يلالو يا معشر الشباب نانت وطاتوچ هوي من استطاع منكم الباءة كنانت معكل يغابچان طاطا يچاله سو من ማለት ነው ቢበዛ ቤት መግዛት ካልሆነም ቤት መከራየት የቻለ ሰው ለልጅት ለምትመጣው ክቡር ሚስቱ ማልበስን የቻለ ሰው ማብላትን የሚችል ሰው የትዳርን ጣጣ የቻለ ሰው ጣጣ ሲባል ጣጣ አይደለም ወጭ ማለት ነው ሁሉ ነገር ወጭ ስለሚያስፈልገው ያንን የቻለ ሰው ይሄ ምን ማለት ነው ኢኮኖሚው ይሄን ነገር ጋብቻን መመስረት የሚያስችለው ሰው ካለ فليتزوج ያግባ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም نعم ሚኒመም ሪኳየርመንቱ ይህ ነው ቤት በኪራይ አላህ Subhanahu Wa Ta'ala ካለው ደግሞ በግዥ ማግኘት የሚችል ሰው ቀጥሎ ደግሞ ለምትመጣው ልጅ ልብስ ማልበስ የሚችል ሰው ضروري የሆኑ ነገሮችን መሸፈን የሚችል ሰው ይህ ነው መጀመሪያውን እኮ ላጤ ተብሎ የሚወቀሰው እየቻለ ወደ ኋላ የሚያፈገፍግ ሰው ነው እንጂ ባአ ያንን ነገር ማሟላት ያልቻለው አይደለም ተወቃሹ ያ ግን ሊቀና ይገባል ነኛ ያገቡ ሰዎች እኮ ይበልጡኛል ሊል ይገባል ባለበት ሁኔታ መጽናናት የለበትም እና ነብዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ الشباب እናንተ ወጣቶች من استطاع منكم الباءة ከናንተ መሐከል ይጋብቻን ጣጣ የሚችል ሰው ካለ فليتزوج ያግባ ማግባቱ فانه اغض للبصر አይኑን ዝቅ እንዲያደርግ ያደርገዋል نعم ምን ይባላል ይሄ ስሜቱ ሸህዋው ውስጡ ሲሞላ አእምሮው ይለወጣል ሆርሞኑ ይለውጣል ከዛ በኋላ እንደ መላእክት ማሰብ ይከብደዋል እንደ መላእክት ማሰብ አይቻልም ያን ጊዜ ሐሳቡ ይለወጣል አስተሳሰቡ ይለወጣል حرام የሆነው ሐላል ሆኖ ሊታየው ይችላል በጣም ከባድ ነው ስለዚህ فانه ማግባቱና ያን ሚያቅበዘብዘው የነበረው ሸህዋ መወጣቱ አغض للبصر
للبصر لأيتاو لعينو أغضنو زك اندي أدرق يادرقوال وأحسن للفرج لبلتو دقمو تبك النت يتشعلنو يه لمن سويو كالا قبا يتشقرال نعم سيتتم اندزيهو مالتنو مشاشا يلاچوم ሁለቱ ግን አንድ ላይ ሆነው ችግራቸውን መፍታት ይችላሉ ነብዩ ሰለላሁ ዐለይሂ ወሰለም النكاح من سنتي فمن لم يعمل بسنتي فليس مني وتزوجوا فإني مكاثر بكم الأمم يوم القيامة ومن كان ذا طول فلينكح ይላሉ النكاح من سنتي نكاح ጋብቻ የኔ ደንብ ነው የኔ አርአያ የኔ ፈለግ የኔ መንገድ ነው فمن لم يعمل بسنتي እየቻለ على قدرة እየቻለ በኔ ሱና የማይሰራ ካለ ይሄ አስፈልግም የሚል ካለ فليس مني ከኔ ጎራ አይደለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም وتزوجوا اغبوا فاني مكاثر بكم الامم يوم القيامه የቂያማለት በእናንተ በህዝቦቼ እናንተ በወለዳችኋቸው ልጆች የቂያማለት ህዝቦችን ወዳደርበታለው እዩ ህዝቦቼ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ومن كان ذا طول የሚችል ሰው ካለ ያቺን ጣጣዋን ያቺን ነገር ያቺን ኢኮኖሚ የሚችል ሰው ካለ فلينكح ያግባ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም عن أنس بن مالك رضي الله عنه كأنس بن مالك رضي الله عنه أن رسول الله صلى الله عليه وسلم قال نبي صلى الله عليه وسلم من إلالو من رزقه الله امرأة صالحة فقد أعانه على شطر دينه فليتق الله في الشطر الباقي من رزقه الله سبحانه وتعالى يسد أو سو الله يمشاتشل السو الله يقابو سو እንዲያገባ ያመቻቸለት ሰው ማንን امرأة صالحة صالح የሆነችን ደግ ጥሩ የሆነችን ሴት አላህ የሰጠው ሰው فقد عانه على شطر دينه بدينه ግማሹን አላህ አግዞታል فليتق الله في الشطر الباقي በተቀረው ደግሞ አላህን ይፍራ والله ትልቅ ፈተና ይፈታል በትዳር ትልቅ ፈተና በትዳር ይፈታል ኢንሻአላህ عن ثوبان رضي الله عنه لما نزلت والذين يكنزون الذهب والفضة ولا ينفقونها إننا ورقن مياكماتشو والفضة برن مياكماتشو ولا ينفقونها ይህንንም ነፈቃ ማደርጉ የማይመጸውቱ ዘካን የማያወጡ ሰዎች ወየሁላቸው የሚል አያ በተወረደ ጊዜ فقال بعض اصحابه የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ከፊሎቹ ብለው አሉ أنزلت في الذهب والفضة ይሄ ነገር በወርቅና በብር ነው እንዴ የወረደው فلو علمنا أي المال خير فنتخذه ከዚህ የተሻለ መልካም የሆነ ማል ገንዘብ እኮ መኖሩን ብናውቅ ወይ የተሻለ ገንዘብ ቢኖር ኖሮ እሱን ገንዘብ አድርገን እንይዘው ነበር ብለው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ብለው አሉ فقال لسان ذاكر وقلب شاكر وزوجة مؤمنة تعينه على إيمانه لسو ልጅ ኢንቨስት ከሚያደርገው አንድ ከሚያከማቸው ነገር ሁሉ ገንዘብ ከሚያወጣለት ነገር ሁሉ የተሻለውን ነብዩ ሰለላሁ ዐለይሂ ወሰለም ሲጠቅሱ ብለው አሉ لسان ذاكر አላህን የሚያወሳ የሚያስታውስ የሆነ ምላስ ከብርና ከወርቅ ይበልጣል وقلب شاكر يا الله سبحانه وتعالى نعمة أوكو الله የሚያመሰግን قلب ልብ አሁንም ከወርቅና ከብር የተሻለ ነው ወዘውጀቱን ሙእሚነቱን ሙእሚን የሆነች ሴት እንዴት ሙእሚነቱን تعينه على إيمانه እሱ
አላህን ወደ መታዘዝ በሚያደርገው ጉዞ በኢማኑ የምታግዘው ኢማኑን የሚፈታተኑ ነገሮችን የምታስወግድለት የሆነች ሚስት እሷ ላይ ኢንቨስት ማድረግ ያ ከገንዘብ ሁሉ የበለጠ ገንዘብ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም وروى مسلم عن عبد الله بن عمرو بن العاص أن رسول الله صلى الله عليه وسلم قال الدنيا متاع وخير متاعها المرأة الصالحة በዚህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ አዱንያ መታዑን ዱንያ ማለት መጠቃቀሚያ ነው ዱንያ ማለት መጠቃቀሚያ ነው መታዕ ነው ዱንያ ላይ ካሉ መጠቀሚያዎች ሁሉ በላጩ ግን ወኸይሩ መታዒሃ ዱንያ ላይ ከተፈጠሩ ሰው ልጅ ከሚያገለግሉ ወይንም ሰው ልጅ ከሚጠቅሙ ነገሮች ሁሉ በላጭቱ አልመርአቱ ሳሊሐቱ ሳሊህ የሆነች ባሏን የምትታዘዝ ባሏን የማታስከፋ የሆነች አላህ Subhanahu Wa Ta'ala ታዛዥ የሆነች ስለ ባሏም አላህ Subhanahu Wa Ta'ala ፈሪ የሆነች ሳሊህ የሆነች ሚስት ነች ዱንያ ላይ ካሉ ነገሮች ሁሉ በላጩ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም وعن ابي امامه رضي الله عنه عن النبي صلى الله عليه وسلم قال نبي صلى الله عليه وسلم من يلالو ما استفاد المؤمن بعد تقوى الله عز وجل من زوجة صالحة عند سو كالله سبحانه وتعالى تقوى الله سبحانه وتعالى مفراتو كمن بلاي بلاج نو كذي بوهالا جن تلقو تقم تلقو بلاج نجر زوجة صالحة صالح هونج مستنج يلالو نبي صلى الله عليه وسلم نبي صلى الله عليه وسلم من يلالو تزوجوا الودود الولود فإني مكاثر بكم الأمم تزوجوا أقبو الودود بالوان وداجي هنا جنسيت أقبو والولود ولادي هنا سيتن أقبو فإني مكاثر بكم الأمم أني بنانت هزبوتشن وداد دربت اللو يلالو نبي صلى الله عليه وسلم نبي صلى الله عليه وسلم الودود ባሏን ወዳጅ ሆነች አልወሉድ ወላድ ሆነችን ሴት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ግን እንዴት ሳትገባ ወዳጅ መሆኗ እንዴት ይታወቃል ሊታወቅ ይችላል ሰዎችን ጠይቃለ ጓደኞችን ጎረቤቷን ለአላህ Subhanahu Wa Ta'ala ብለው እውነት የሚናገሩ ሰዎችን ትጠይቃለ እንዴት ነች እቺ ልጅ ሰው ትወዳለች እናቷን አባቷን ወንድሞቿን ትወዳለች ብለህ ጠይቃለ ከዛ በኋላ አረሷ ያለ ሰው መኖር አትችልም ስትባል እቺ ምትበጅነች ትያዛለች ማለት ነው ወላድ መሆኗ በምን ይታወቃል እናቷ ስንት ወለዱ 10 እህቷ ስንት ወለደች 8 አክስቷ ስንት ወለዱ 9 12 እንደዚህ ያለችዋን አፈፍ ማድረግ ነውና በዚህ ይታወቃል ወላድ መሆኗ فإني مكاثر بكم الأمم ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ማለት ግን መውለድ ምናልባት በተለያዩ ምርመራዎች አውቃ መውለድ አልችልም ብትልም መውለድ አለመቻሏ ግን ከመገባት አይከለክላትም ለምን ዘዋጅ ብዙ ጋብቻ ብዙ ዘርፍ ስላለው ማለት ነው አላህ Subhanahu Wa Ta'ala የፈለገውን ነገር ስለሚሰራ ሚስት የምትጫወተው ሚና የተለያየ ስለሆነ የተወሰኑ ቡድኖች ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ይመጣሉ قدم راحة الى بيوت النبي صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤቶች ይመጣሉ የተወሰኑ ሰዎችና ምን ይላሉ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሁኔታ ለሊቱ እንዴት እንደሚያሳልፉት ስለ ኢባዳቸው ስለ ሁኔታቸው ከነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ይጠይቃሉ ከዛ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ ሲነገራቸው ስራቸውን ከአንሁም ተቃሉሃ እርግጥ በቃ በጣም ንቀው ተመለከቷት ስራቸውንና እንደዚህ አላህ Subhanahu Wa Ta'ala የመጀመሪያውን የመጨረሻውን ወንጀላቸውን ምሮላቸው የተከበሩ ነብይ ሆነው እንደዚህ የሚሆኑ ከሆነማ እኛ ምን ውስጥ ነው ያለነው አለን ብለው ተነጋገሩና ከዛ በኋላ አንደኛው ብሎ አለ
من إلى أنا أعتزل النساء فلا أتزوج أبدا إني سيت يتبالن هلو سيت يتبالن أكال هلو أرقالو لا أتزوج فلا أتزوج أبدا مچم على قبام بفصم على قبام يلال كذابوا على نبي صلى الله عليه وسلم سلنسو سمو كذان اندزي بلو بلاچو ያላችሁት እናንተ ናችሁ ብለው ይጠይቋቸዋል ከዛ በኋላ አማ والله اني لاخشاكم لله واتقاكم አማ والله በአላህ ይሁንብኝ اني لاخشاكم لله الله سبحانه وتعالى ከናንተ የበለጠ ፈሪ ነኝ واتقاكم አላህን ከናንተ የበለጠ ተጠነቀቃለሁ ግን وأتزوج النساء سيتوچن أغبالو قالوا النبي صلى الله عليه وسلم فمن رغب عن سنتي فليس مني فمن رغب عن سنتي كني سنة يفنقت فليس مني كني أيدلم يلالو نبي صلى الله عليه وسلم ليلانيو إيو إخوة نبي صلى الله عليه وسلم وفي بضع أحدكم صدقة يلالو በአንዳችሁ በባልና በሚስት መካከል በሚደረገው የግብረ ስጋ ግንኙነት ሴክሹዋል ኢንተርኮርስ ሰደቃ አለ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ማርካለው አጅራለው ጥሩ አድርገሃል አበጀህ ይባላል ትባላለች አጂብ ተቀበሉها የሳምካት አጅራለው تضحكها ياساكات جوك يتناغرك وما يقوله الرجل لزوجته عند سو لمستو يميناغرو نجر قلد بيهونم اجرالو وتلقمها ياغرسكات نعم اجرالو حتى ما تضعوا في امرأتك كذانم بوهالا نعم በባልና በሚስት መካከል ስሜትን ለማርካት በሚደረገው ግብረ ስጋ ግንኙነት አጅራለው አንዳችን ስሜቱን ያረካ የአላህ መልእክተኛ ሆይ አጅራለሁ እንዴ አዎ አሁን እኮ ከሐላል ሚስቱ ጋር ካገባት ሚስቱ ጋር በሚፈጽመው ግብረ ስጋ ግንኙነት ነው ሰደቃ የተባለው ግን በሐራም ይሄን ነገር በሐራም ከሰውነቱ ቢያወጣው እሱ ላይ ወንጀል አይጻፍበትም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጻፍበታል ያማ ወንጀል ነው ይላሉ ታዲያ በሐላል ይሄን ነገር ሲወጣው ግን አጅራለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ያ አላህ ያ ለልእስላሚ من دين فيه رحمة እንዴት ያለ ዲን ነው እስላም ረህመት ያለበት ሚስትህን ስመህ አጅር ከሚስት ጋር ተጫውታ አጅር ስትጎራረሱ አጅር ስትሳሳቁ አጅር ቤቱ ስትሯሯጡ አጅር ያ አላህ ለዚህ እንዲህ ወዳለ ዓለም አጅር ወደሚሰፋበት በሰላትና በጾም ብቻ ወዳልሆነበት ዓለም ወደዚህ ነው ጥሪው እና ወደዚህ መሽቀዳደም አለብን نعم አልባአ ሲባል ነብዩ ሰለላሁ ዐለይሂ ወሰለም አልባአ የትዳርን ጣጣ የቻለ ብለው ሲሉ ይህ ምንድነው ጣጣ ሲባል ጣጣ አለው ብለህ እንዳትል አሁን ደግሞ ኢንፍሌሽን አለ የዋጋ ግሽበት አለ ብለህም አትስጋ አብሽር ልክ ስትገባ ነገሩ የተለወጠ ይሆናል ግን አንተ ሚኒመም ሪኳየርመንት ቢያንስ የትንሹን በጣም አናሳ የሚባለውን ነገር አሟላ እንጂ ሌላው ነገር በሙሉ ይመጣል ይከተላል አንዱ ሀዲያ ያመጣል አብሽር አንተ የሆነ ነገር ታገኛለህ ደሞዝህ ያድጋል ትርፉ ይመጣል ከዛ በኋላ ይሟላል ኢንሻአላህ ግን አንተ ወደ ጋብቻ ተሽቀዳደም አላህ Subhanahu Wa Ta'ala ቃል ገብቶ የለ وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنهم الله من فضله والله واسع عليم إن يكونوا فقراء يغنهم الله من فضله አጋባቸው إن يكونوا فقراء የሚፈልጉትን ነገር ለማሳካት ወይ ለመግዛት ወይ ለማግኘት ሲፈልጉ
የሚያጡ ቢሆኑ እንኳ يغنيهم الله من فضله الله سبحانه وتعالى ከትሩፋቱ ያብቃቃቸዋል ሪዝቁ ይፋጠናል ይላል الله سبحانه وتعالى ነብዩ ሰለላሁ ዐለይሂ ወሰለም ثلاثه حق على الله عونهم ሶስት ሰዎች አሉ حق على الله عونهم እነሱን መርዳት በአላህ Subhanahu Wa Ta'ala ላይ ሐቅ ነው አላህ በራሱ ላይ ዋጅብ አድርጓል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ሰዎች ማን ናቸው አንደኛ በአላህ Subhanahu Wa Ta'ala መንገድ ላይ የሚታገል ሁለተኛ ነፃ አወጣሃለው ብሎ አለቃው ይሄን ያህል ገንዘብ ካመጣህ ብሎ ያለው ከወጣ በኋላ ኢንሻአላህ ያንን ገንዘብ አመጣለው ብሎ የሚል ባሪያ ነው ባሁን ሰዓት ባይሆን የለም ሶስተኛው እና ከራሳችን ጋር የሚቆራኘው አናኪሁ ዩሪዱል አፋፋ ጥብቅነትን ጨዋነትን ንጹህነትን መስተተርን የሚፈልግ ናኪህ ለዚህ ብሎ የሚያገባ ሰው ካለ አላህ ይረዳዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እና ያ اخي ማንም ሰው ጠይቀው ከማግባትህ በፊትና በኋላ ያለህን ኢኮኖሚክ ስታተስ እንዴት ነው ገንዘብህ ሀብትህ ያለህ ነገር እንዴት ነው ብለህ ጠይቀው እርግጠኛ ነኝ ከኔም ከጓደኞቼም ከሌሎቹም መረዳት እንደቻልነው ካገባህ በኋላ ሀብታም ትሆናለህ ካገባህ በኋላ ሚኒመም ቢያንስ ከላጤነትህ የተሻለ ያማረ የጣፈጠ የሞቀ ህይወት ትኖራለህ ሀብታሞችን ተመልከት አብዛኞቻቸው ካገቡ በኋላ ሀብታም የሆኑ ናቸው ወይ አሁን በሀብት ላይ ሳሉ ያገቡ ናቸው ምን ለማለት ነው ያገቡ ሆነው ነው ሀብታቸው የመጣው ይሄ ጥርጥር የለውም አንዳንድ ምናልባት ያላገቡ ሆነው ሀብታሞች ሊኖሩ ይችላሉ ናዲር ናቸው እጅግ አናሳ ላ ሁክመ ሊናድር እጅግ አናሳ የሆኑ ሰዎችን በመመርኮዝ ደግሞ ድምዳሜ አይሰጥም ولهذا لا تخف ጉዳዩ እንዲህ ስለሆነ አላህ Subhanahu Wa Ta'ala ሊረዳህ ቃል ስለገባ ነብዩ ሰለላሁ ዐለይሂ ወሰለም አይዞህ ስላሉ አትፍራ ና ወደ ጋብቻ አይዞን ና ወደ ጋብቻ መሸሻ የለማ መሸሻ ስለሌለ አቅድም على الزواج አሁን ደግሞ ከዚህ በፊት ያየነው የነብዩን ሰለላሁ ዐለይሂ ወሰለም ቃል ነው አሁን ከሰሃቦች እና ከሳሊሖች ንግግር ደግሞ ትንሽ እክትባስ እናደርግ ከቁርአን አያቶቹ ቀጥለን ያየነው የነብዩን ሰለላሁ ዐለይሂ ወሰለም ቃል ሐዲስ ነው አሁን ደግሞ من اقوال الصحابه ከተወሰኑ ሰሃቦች አንዳንድ ቃሎችን እንስማ قال ابن مسعود رضي الله عنه لو لم يبقى من أجلي إلا 10 أيام لتزوجت ابن مسعود اندي بلو يلالو عبد الله بن مسعود لو لم يبقى من أجلي اني مچ እንደምሞት አውቄ በኔ አሁን ባለሁበት ቀንና በመሞትበት እለት إلا 10 أيام 10 ቀናት እንጂ እንኳን ባይቀሩ በዚህ ጊዜ ራሱ ለተዘወጅቱ አገባለው ላጤ ሆኜ ሳላገባ ጌታዬ መገናኘት አልፈልግም ይላሉ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ደግሞ ስለ ጋብቻ ምን ያህል ፈضል እንዳለ ትሩፋት እንዳለ ከማን በላይ ያውቃሉ ويقول ابن عباس رضي الله عنه لا يتم نسك الناس حتى يتزوج يا عبد الله ابن عباس ንግግር ደግሞ በጣም ጠንከር ያለ ይመስላልና لا يتم نسك الناس نسك ማለት ሐጅ ዑምራ እና ዑምራ ላይ ሐጅ ላይ የሚደረጉ ነገሮች ኢባዳዎች ናቸውና نسك الناس ሰውየው حتى يتزوج እስኪያገባ ድረስ የሚያደርገው ንሱክ የሚያደርገው ሐጅ ዑምራ ሌሎች ነገሮች ሙሉ አይሆኑም ይላሉ በጣም የሚገርመው ያላገባ ለግን ለኢማምነት የሚወዳደር ሰው ያገባ ከሱኩል ቁርአን የሚያውቅ ሐዲስ የሚያውቅ ካለ ያገባው ይቀደማል ነዓም ለምን እሱ ሰኪና ውስጥ ስላለ ያ ደግሞ ወስዋስ አያጣውም ተብሎ ስለሚሰጋ وقال عمر بن الخطاب لرجل لم يتزوج
አንድ እየቻለ አቅሙ እያለው ግን ያላገባ የሆነን ሰው ዑመር ኢብኑ الخطاب በጣም ኮስተር ብለው ነው ያናገሩት ምን አሉ انما يمنعك من الزواج عجز او فجور ይሉታል الله انما يمنعك من الزواج انه من الزواج ከጋብቻ የሚከለክልህ ነገር ሌላ ነገር አይደለም ይላሉ ዑመር ኢብኑ الخطاب ምን ሊሆን ይችላል አጅዙን ወይ ስሜት የሌለህ የተኮላሸህ መሆን አለብህ አሉት አው ፉጁሩን አለያም ደግሞ በጓሮ ምሰራውን ስራ እየሰራ ፉሱቅ ውስጥ ነው ወንጀል ውስጥ ነው ያለው ብለው በጣም ዑመር ኮስተር ብለው ተናገሩት ምን ለማለት ነው አንድ ሰው ገንዘብ ይያለው ቤት ይያለው ወይ ጥሩ ደሞዝ ይያለው ወይ ንግድ ይያለው ወይ ምንም ይሁን ብቻ ሰበብ ይያለው ገንዘብ ያገኘ ውስጡ ስሜት ይያለው እየበላ እየጠጣ እንዲ ሻህዋ የተፈታተነው የማገባ ከሆነ ምን ሊባል ይችላል لماذا لا تتزوج ለምን አታገባም ይህ ነው ትልቁ ጥሪ አላህ Subhanahu Wa Ta'ala የሚጣራው ጥሪ ነብዩ ሰለላሁ ዐለይሂ ወሰለም የተጣሩበት ጥሪ ሳሊሖች የተጣሩበት ጥሪ ዓቂሎች ዓሪፎች ያወቁት የሚጋብዙት ግብዣ لماذا لا تتزوج